የነበረችው ሌይላ ኑር ሰቦ ዛሬ ወደ ሀገሯ ትገባለች። በብዙ ድካምና በብዙ ልፋት እዚህ የደረሰ ጉዳይ ነው። በመላው ዓለም የሚገኝ ኢትዮጵያዊና ኤርትራዊ ተባብሮ እንዲሁም አረቦችም ጭምር ተባብረው ነው እህታችንን ለዚህ ቀን ያበቃት። እንግዲህ አርፋለች። እንግዲህ ወደዚህ አየር መንገድ ውስጥ እስክትመጣ በቀጥታ ለማየት ነው ጓጉተን እየጠበቅናት የምንገኘው። ያላወቃችሁ ያልሰማችሁ ሰዎች ካላችሁ የተለየ ፕሮግራም እያደረግን የምንገኘው ማለት ነው እና እስክትመጣ እየጠበቅን ነው። ቤተሰቦች ላደረጋችሁልን ነገር ሁሉ ከልብ እናመሰግናለን። የድካማችን ውጤት ፍሬ፣ የጸሎታችን ፍሬ ሁሉ የሚሳካበት ቀን ነው። ሁላችሁም እንኳን ደስ አላችሁ። እሺ ካላየች አናምንም ብለዋል። እንግዲህ እኛም ካላየን አናምንም ብለን ነው ላይቭ ያደረግንላቸው። አሱቲ ከሰኪናሽ ትንሽ ብታካፊ ማሻአላህ ተባረከ ረህማን ጀበል استغفري وتحليل وتسبيح وتكبير احسن شيء يعني صحيح والله يا اختي ተቀይሯል። አልሐምዱሊላህ ደስ የሚለው ነገር እሱ ነው። ተፈታች ሌላ ተፈታች ነበርና አሁን ሌላ መጣች ሆኗል። ሂዊ ቴንኪው ጊፍት እየሰጠችን ያለችው ሂዊ እናመሰግናለን። እህት አለም በጎደል ይምናለን። የኔ ቆንጆ ክበር የለን እጅ ላምጣት እንዴ? ምንድን ነው ነገር? በእግር ነው እንደ የምትመጣው? ኧረ በጀሪሉ ምን በስሎ ሞሽን ሆነች። ሳይሆን በሪሞት ስሎ ያደረጓቸዋት እኮ እየመሰለኝ ነው። ምንድነው ትዝ ያለኝ በባህር ነው የምመጣ። አላህ እያትሻብኝ እውነታቸውን ነው። ስንት ሰዓት ጠብቅ ይሆን? አልሐምዱሊላህ። እስኪ ኮሜንታተሮች ምን እናድርግላችሁ? ምን ሆኖ ነው የምትሉ? እስኪ ንገሩን። ዝም በሉ እንይበት ነው እነሱ። ዝም በሉ እንይበት። ካሜራ ታወዛውዙ አልተወዛወዘ መሆን ዝም በሉ ወላሂ ሁሉም ይወዝ ሆን ለኮሚኒቲው ቀረብ ብላለሁ። ካልቹ ቀረብ በዚህ አቃለሽ ይብሮ ለምረው ጥለው የሄዱት። ኧረ ማቀሳሰር፣ ኧረ አይገርምም? እንዴት ናችሁ? ካሊድ እኮ ደውላለሁ ብሎኝ አልደወለልኝም ነበር፣ እየጠበቅኩ ነበር። እንዴት ናችሁ? አማን ነው? ሰላም ነው እብሮ። ሰላም ነህ? እንዴት ነህ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ማሻአላህ እደርስባችኋለሁ ግን ኢንሻአላህ። አሁን መጣሁ። መጣ በቃ ሄድ አይ ማለት ሂድ። እዚህ ቁጭ ብዬ ነው። አይ ታሪክ ዝም ሆነ እንጂ እንዴት አስፈልጋል? እዛ መሄድ ዝም በሉ የምትሉት በአይን ነው በጆሮ የምታዩት? ምን ሆናችሁ ነው? ለምንድን ነው ዝም የምንለው? ድንቅ ነው። ዝም በሉ እንይበት። ቁጭ ብለን አብረን አፍናችሁን እንዴት ይሆናል? እኔ ጎበዝ ኤዲተር ነኝ። አንዱ ካሜራ ድብዝዝ ሲል ወደ ሌላው ቀይርላችኋለሁ። ወላሂ አንተ ሚያ አሁን ወንድም ካሌድ እየተወደወለበት ነው። አሁን ወደ ዋናው ስቱዲዮ መልሳችኋለሁ። እሷ ግን ከመጣች እኛ ዝም ብለን ነው ማየት ያለብን። አዎ ሚውት ሁላችን ነው የት እንይዛለን? ይገሉናል እንጂ ይደፉናል። ኮሜንታተሮች ሚውት ነው የምናደርገው። ቱንም ዝጋው። እኛም ብቻ ዝም በሉ ይላሉ፣ እነሱም ዝም ይሏታል። ኮሜንቱንም ዘጋውና አይ ግን ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። ይሰማል? ሌላ ነገር ከምትሉ አልሐምዱሊላህ። ደስሽ ይሰማል አለን። ወንድም ጋር ይሰማል። ሁሌ ብሮ ሲያወራ ነው። አንተ ደግሞ እሺ፣ አሁን እንግዲህ አፕዴት እናድርጋችሁ። ምናልባት አሁን ቀጥታ ፎከሳችንን እዚህ ላይ እናድርግ። ምናልባት መጀመሪያ እንደነበረው በትልቁ ማድረግ ከቻልክ በደንብ እንዲታይ ለማድረግ አሁን የውጭ ጉዳይ ሰዎች ወደ ኢትዮጵያ አየር መንገድ የሸትል ባስ መኪና ውስጥ ላይ አስረክበዋት እንደ ገባች ነው አሁን እየተነገረን ያለው እና ይሰማል አሁን? ይሰማል። ስለዚህ ምናልባት በትልቁ ማስተካከል ከቻልክ እንደዚህ ይሻላል። ኮሜንት ይረብሻል። ኮሜንት ይገባል። መታየት ከቻላችሁ ይሄ ይታያል። በቂ ነው ለመታየት። በደንብ እየታየን ነው።
ድምፅ እሰማለሁ። የለም እዚህ በደንብ ይታየናል። ካሊዶ እዛ የለውም። ካሊድ ይሄ ፋሲካ ነው። ሚውት አድርጌ ማሜ ያለ እዛ ይድሬ ማሜ ቆይ ቦታ ፕላንት ቦታ ይሰማል። እዛ ካሊዶ ይሰማል ድምፅ እንዴት ላሳት ነው ትንሽ ቀን ወንድም ካሊድ የምታወሩት ይሰማል። ሽሮ በርበሬ መስማት ስለሌለብን ነው እና ይሰማል። ማይካችሁ በጥራት ነው የሚሰማው። ቀጥታ ወደ ጉዳዩ ሚውትን አንሰው። አሁን ላኢላሀ ኢለላህ። በዚህ አጋጣሚ ተስፍሽ በመሀል ዛሬ የተገናኘንበት ምን እየጠበቅ እንደሆነ ለማህበረሰቡ ላሉ ሰዎች ነገራቸው። አዎ ይሰማል። ክቡራትና ክቡራን በቀጥታ ያው ከትንሽ ደቂቃዎች በኋላ ያው የምትደርስ ይሆናል። እንግዲህ በጋራ ከእናንተ ጋር እኩል ነው የምናየው። እዚህ ደረጃ ላይ የውጭ ጉዳይ የሆኑ ሰዎች ምናልባት 2-3 ሰዎች አጅቧት ሚውተናል። በመላው ዓለም ላይ የምትከታተሉን ክቡራትና ክቡራን፣ ይህ ከእኔ ተስፋ ያደረገው ስቱዲዮ የሚተላለፍላችሁ ለ3 ዓመታት እንግዲህ ትፈታለች ተብሎ ስንጠብቃት የነበረው የእህታችንን ሌይላ ኑር ሰቦን ወደ ኢትዮጵያ መግባት አየር መንገድ ላይ ሆነን ነው በቀጥታ እያስተላለፍንላችሁ የምንገኘው። በመላው ዓለም እዚህ መልካም ስራ ላይ ስትሳተፉ የነበራችሁ ሁሉ ዛሬ የደስታችን ቀን ስለተገኛችሁ ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል። ምድር ታምር እናይ ነው። እንግዲህ እነዚህ የምትመለከቷቸው ሰዎች ክብራት እንዳይረብሽ እንደዚህ ሚት ላድርግላችሁና እኔ ላብራራላችሁ። እንዲህ በጉጉት እንግዲህ ተጨንቀው የምታያቸው ከፊት ለፊት የሚገኘው ወንድም ካሊድ ነው። የካሊድ ፋውንዴሽን መስራችና ባለቤት። ከፊት ለፊት የምታዩት ደግሞ ደረጃ ነው። ዲጂታል ደረጃ በኤሌክትሪክ የሚወርድ ብዙ ጊዜ ክሊፕ የምንቀርጽበት የነበረው ቴክኖሎጂ የምናይበት ነው። ውስጥ ተፈቅዶልን በኢትዮጵያ አየር መንገድና በኢንሳ ተደርጎ ውስጥ እንገኛለን። ፖስት ሲደረግ ደግሞ መሀመድ ቪዲዮን አብረው አንደኛው ሲዘጋ አንደኛው እንትን እንዲል እንግዲህ ቀጥታ ኮሚኒኬት የሚያደርጉት ከወንድም ካሊድ ጋር ስለሆነ ነው። በመሀል እንደዚህ ፖዝ የሚያደርገው አብዴት የሚያደርጉልን ማሜ ኒውት አድርግና ቪዲዮን አብራ እየቀያየርን እናያለን። እንዲህ ሲቋረጥ ተመስጧል ራሱ ኢየሱስ ከቶታ ስልኩን ሲጀምር የጨነቀን እኛ እነሱ እዛ ፊት ለፊት እያዩ ምን አለባቸው? ከቻልክ እሺ። ወንድም ካሊድ ድጋሚ ቪዲዮን አምጥቶታል። እነዚህ ፊት ለፊት የምታዩት አባቷ ናቸው። እቺ ደግሞ እህቷ ነች። እኛ እናውራላችኋለን። እናንተ ተረጋጉ። አዲስ አፕዴት የሚሆን ነገር ሲኖር ብቻ ትነግሩናላችሁ። ፊት ለፊት የምታዩት ወንድም ካሊድ ነው። ካሜራማኑ ከመንቀጭቀጩ የተነሳ አንድ ቦታ መረጋጋ አይችልም። ወንድሜ አንድ ቦታ ፎከስ አድርገው፣ አትነቃነቁ። ማን ነው ካሜራውን የያዘው? ቤተሰቧ ላይ አድርጉልን። እናቷ ጋር አባቷ ጋር ስሜት ነው የምንፈልገው። አሁን እዚህ ሆነን ዳይሬክት እና ተስፍሽ የእነሱን ሚዩት አንሳው፣ የእነሱን ሚዩት አንሳው። ድምፁ ይረብሻል። ይረብሻላ። እዚህ 10 ምናምን 15 ሺህ በተለይ ስትመጣ እንድናይ የእነሱ ሁሉን ወደ የዛን ጊዜማ ሁላችንም የሚወጣ አድርገን እኮ እነሱን ነው የምንሰማው። አሁን ግን ምንም ማንም የሚያወራ እንትን የለም። ጫጫታ ብቻ ነው የሚሆነው። ካሜራውን የያዘው ማን ነው? ወንድም ካሊድ። ለምን ለካሜራማን ይሄኔ ድሬዋ ትሆናለች እኮ ሲመስላት ጥላውም ልትሄድ ትችላለች። እኛን 15 ሺህ ይዘው እዚህ ያስቀምጣ። እዚህ የምታዩት ማን ነው? ካሜራውን ክፈቱልን እያሉህ ነው ተስፍሽ። የእነሱ አንሚዩት አድርገው። እሺ ዛሬ እንደፈለጋችሁ እዘዙን፣ ነገ እንገናኛለን። ሚዩቱን አንሳ ወንድም ካሊድ። እነሱ ካሉ አሉ ነው። ሚዩቱን አዝ ጠለባችሁ ማዋም በትልቁ እኮ ነው። ከዚህ በኋላ በትልቁ እንዴት እናድርግ? ከዚህ በላይ ባለስክሪን ለመወዳይ ላኢላሀ ኢለላህ ቅድሙ ጥበቃ ያሆኑ እንዴ። እዚህ አጋጣሚ ማሻአላ የሀገራችን ኤርፖርት እንጃ የጀርመን ኤርፖርት እየመሰለ ነው። ይሰማል ወንድም ካሊድ ይሰማል። እሺ
በቀጥታ እንግዲህ ከእናንተ በተለየ እኛ እዚህ ሆንን እንጂ አጠቃላይ ስትገባ በእኩል አይን አብረን የምናይበት ነው የሚሆነው እና እንግዲህ ከላይ እንደምታዩት መንገደኞች ከተለያየ ዓለም ሀገር ወደ ሀገር ውስጥ የሚገቡበት ቦታ ላይ ነው የምንገኘው እና በዚህም መሰረት እህታችን ያው ከሌሎች ምናልባት በተለየ ሁኔታ ሌሎች የውጭ ጉዳይ ሚኒስትር ሰዎች እና እንዲሁም የብሔራዊ ደህንነት ወይም የኒስ አባላት አጅበዋት ይዘዋት የሚመጡ ስለሆነ በዛ በተለየ መንገድ እናያታለን። እንግዲህ ለረጅም ዓመት እንዳለማየትም ደግሞ የተለያዩ ሰዎችም እንግዲህ ኢጃብ አድርገው ኢቃማ አድርገውም ስለምናይ ያው ብዙ የሚመጡ ሰዎችን የተሳሳትን ሁሉ እሷ ትሆን አትሆን እያየን ነበረ። አሁን ግን ያው በትክክል የውጭ ጉዳይ ሰዎች አውሮፕላን ላይ ማነው መኪና ላይ መጫኗን ነግረውናል። ምንድነው ከአውሮፕላኑ አሁን ወደዚህ ወደ ተርሚናሉ የማስገባት ሂደት አድርገዋል እና እስቲ አሁን ያለበትንም ሁኔታ አረጋግጠን እዚሁ በጋራ ምናይ ይሆናል። ስለዚህ የቀረውን ነገር ማሜ እዚህ ሆነ እየዘገብላቸው እስቲ እዚህ ጋር 1400 ኮሜንቶች አሉ። ቆይ ኮሜንቱን ዘግቼው በትልቁ ላድርግላችሁ። ቆይ አንዴ ኮሜንቱን ዘግቼው በትልቁ ላድርግላችሁ። የስ በሉና እንትን ኮሜንቱን ዘግቼው በትልቁ ላድርግላችሁ። ቤተሰቦች ይፈነዳሉ። ይህን ጥያቄ ነው እንዴት ጠይቃቸው? ያው የስ እያሉ አዋሉ ሱብሃንአላህ ሪከርድ ለማድረግም እንዲመቻችሁ በትልቁ እንደዛ ላድርግ። ልባችን ተንጠልጥለዋል። ልክ ስትመጣ ይሁን እንደዛ ምንይዘው የምንጨብጠው ናተናል። ካሜራውን እንዲያጥል ከባድ ነው ወላሂ። ማይታይ ነገር ታሳዩ። እስከዛ አሁን ስትመጣ ሚውቱን ዘጋዋለሁ። እስከዛ አውሩ፣ ኮሜንት ጻፉ። ልክ ስትመጣ ሚውት አደርገውና በትልቁ እንትን ይባላል። ይሄ ጥሩ ነው አይደል? አዎ እሺ። እስከዛ አውሩ ጻፉ። እሺ ልክ ስትመጣ ኮሜንቱን ዘጋውና በትልቁ ሪከርድ ታደርጉታላችሁ። የሁሉ ቦሌ ነው። እኔ እኮ አላስብ። እኔ ካሰብኩኝ በስመ አብ። እሺ አሁን በቃ እንትን አሁን ማን ነው የሚናገረው? ኢብሮ ሳታረዝሙ 1 ደቂቃ ተናገር። እስካሁን ያልተነፈስከው አንተ ነው። ዝም በል ይለዋል መልሰው። አልሐምዱሊላህ ረቢል ዓለሚን ስለ ሁሉም ነገር ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን። እጅግ በጣም ደስ ብሎኛል። አልሐምዱሊላህ ነርቨስ አድርጎኛል። ማለት እየሄደ ምን እያደረክ ነው? የሆናቸው የታማ ናቸው። ኧረ በቃ እንስማው። ተስፍሽ 1 ደቂቃ ብለህ እኮ ጨረስክበት። ምን ሆነ ነው? እኛ ለመለስ ስለሆነ ነው ያባረሩ ነው ወይ እንዴ? 1 ደቂቃዬን ወሰድክብኝ እኮ እና አልሐምዱሊላህ ሁሉም ነገር በእኛ ብዙ ነገር ተሰርቷል። ብዙ ነገር ተብለናል። ጸንተናለን። አልሐምዱሊላህ ድጋሚ 1000 ጊዜ አልሐምዱሊላህ። ከዚህ በኋላ ሆነ ተከናወነ የሚለውን ጋብዝልኝ። እሺ አሁን እስቲ ጸጥ እንብል ትንሽ ደግሞ ዝም በሉ እያሉ ስለሆነ ዝም በሉ እስቲ ዝም እንበልና ውስጡን እንየው ደረጃውን። ይሄ ነገር እንዲህ ነው እንደሚሰራው ግን ይሄ ደረጃ ሁለቱም ወዴታይ ነው? ወደ ላይ የለም፣ ወደ ላይ የለም። አንድ ወደ ላይ አንድ ወደ ታች ነው እንጂ ኧረ ሁለቱም ወደ ታች ነው። መውረጃ ብቻ እኮ ነው ይሄ መውረጃ ነው። ዙዙ ራሱ ተፎገሻል። ራሱ ቆይተሻል ከመጣሽ ወጣሁበት እንጂ መስገባሁበት። ወደ ላይ ስትወጪ ከሀገሬ ስለምትወጪ ቅጣት ነው፣ በደረጃው ነው። እኔ እና አንቺ አናውቀውም። ዝም ብለሽ ተመልከች። ኮንፊደንስ ትጠያለሽ። ላርማት ብዬ እኮ ነው ደግሞ አንድ ወደ ላይ አንድ ወደ ታች ነው እንጂ አህምሽ ሲቃ አባሚራን ሂድ እስኪ ጠጋ በለው ካሜራማን። እስኪ ለጠጋው ነገር ሰብስቦታል ፊቱ ዝም ሊተኛ 3 ጀበና ቡና ጠጥቶ የሚያንቀላፋ ጀግና።
የኛው ዲያስፖራ ነው አረማመዱ ነው ያያችሁ። ወጣቱ መሻላ ነው በደረጃ አረተው ለሐሜት ወደ ሐሜት ጃፈር መስሎኝ ነበር። አንቺ ጃፈር መስሎኝ ሀቢቢ አላህ ይሽፉ። ንቀት ነው በሴንሴሩ የማይወርደው። ይሄ ነገር ነገ ዩቱብ ላይ ይለቀቃል። ጀማው ምንም አላለም። እንድናደርግ ቤተሰቦች ታብታብ አድርጉ። 16600 ሰዎች አላችሁ። በትልቁ የኢትዮጵያ አየር መንገድን እናመሰግናለን በሉልን። እንደዚሁም ደግሞ ኒስን እናመሰግናለን በሉልን። ይሄ ለተደረገልን ነገር ትልቅ ነገር ነው። የተከለከለ ቦታ ላይ በዚህን ያህል ክብር፣ በዚህን ያህል ሁኔታ አንድ እህታችን የእኛም እህት ነች ዜጋችን ነች ብላችሁ ስለፈቀዳችሁልን ከልብ እናመሰግናለን እና ኒስን እንደዚሁም የኢትዮጵያ አየር መንገድን ከልብ እናመሰግናለን። ይህንንም ነገር ደግሞ ለማስተካከል ወንድም ካሊድ ፋውንዴሽን ተሯሩጦ አስፈቅዶ ጨርሶ እንደዚህም ስላደረገልን ወንድም ካሊድ ፋውንዴሽንን ከልብ እናመሰግናለን። ይሄው ነው። ታብታብ አድርጉ። እሺ፣ በተሻላችሁ መጠን ሌሎች ሰዎች ላይ ካሜራውን እንትን አትበሉት። ፕራይቬት የሆነ ቦታ ስለሆነ በሌሎቹ ዘንድ ሌላ ችግር እንዳይፈጥርብን። በቃ ዋናው ነገር መምጫ ቦታዋ ላይ ብቻ ፎከስ አድርጉ፣ ወይ ፋሚሊዎቿ ላይ። ግለሰቦችን እንዲህ ዙም አድርጋችሁ አታስገቡ እና እንትን አድርጉት። አሁን ስትመጣ ማዞር ትችላላችሁ ካሜራማኖች። አሁን የለመድነውን ፊት ማዘሯ ጋር አቧሚራ ጋር የትም የማይሄደውን ፊት ላይ ብታደርጉት ይሻላል። ወላሂ ፈራው የሆነ ችግር እንዳይፈጥርባችሁ። በነገራችን ላይ ከላይ ያለው ያው ጀዋዛት ነው። እዛ ጋር ነው ፓስወርድ ነው። እዛ አልፈው ነው ወደዚህ ወደታች የሚመጡት። ይታያቸዋል። ከላይ እዛ መስታወቱ ነገራቸው እንጂ ተስቢሽ ትንሽ ሀገራቸው ቆይ አልገባሉ እና ተሳደቡ። እኛም እኮ ሌላ ስትወጣ ያወጣል እኮ ነው። የኒስ ማለት የመጨረሻችሁን ቼክ አድርጋችሁ የምትገቡበት ነው። እዛ መስተዋቱ ማለት ቼክ ተደርጋችሁ አሸንዳ ሰጣችሁ የምትወርዱባት ነገር ነው። በዚህ አይነት ነፃነት ሰው ሲገኝ በጣም ሱብሃንአላህ ደስ ብሎኛል። ተስፍሻ አደርጌ ሁለቱንም ካሜራ ነኝ የያዝኩት። በዚህን ያህል ልክ ኤርፖርት ውስጥ በዚህን ያህል ነፃነት ለእናንተ ለማሳየት ስለተባበረን የምር በጣም አሁን እጥፍ ድርብ ሆኗል ደስታዬ። በጣም ነው ደስ ያለኝ። ሰው እንዲያየው ፈቅደውልናል። ወላሂ ደስ ብሎኛል። አልሐምዱሊላህ በጣም አዎ። ከምንም በላይ እዚህ ጋር ተሳፋሪዎች ብቻ ነው መግባት የሚችሉት። እናንተ ራሳችሁ መግባታችሁ እዚህ ጋር ትልቅ ነገር ነው። ኢትዮጵያ ኤርላይንስ ላደረጉት ምስጋናችን የላቀ ነው። የምር የልፋታችንን የእያንዳንዱ የኢትዮጵያ ሕዝብ የለፋበትን ነገር ተገንዝበው ይሄ እንዲተላለፍ በመፍቀዳቸው ራሱ እጅግ በጣም ነው የምናመሰግነው። የምር እንክብካቤያቸውን ራሱ እያየሽ ነው አይደለ? ማንም ሰው እዚህ ጋር መወዛገብ እንትን አይልም። ይመጣሉ፣ ይጠይቃሉ። ቁመው ተመልከች። መስተንግዷቸው ራሱ ማሻአላ ነው። የምር በጣም ነው የኮራንባቸው ከምንም በላይ። በተለይ እነዚህ ቀይ ጃኬት ያደረጉት እነዚዎች እነሱ በጣም ምርጥ ሰው ናቸው። እኔ ስመጣ ያው በጣም ብዙ ሻንጣ ነበር ያስኩት። ተባብረው መኪና ድረስ እንዴት እንደሸኙ አረሳው። ማለት ትልቅ ስራ ነው የሚሰሩት እነዚህ ወንድሞቻችን። በነገራችን ለሀግዛቸው የኔ ስደተኞች ማሜ አንድ ነገር ልንገር። አንተ ካሜራውን ከያዝክ ለሌላ ሰው ስጥልን። ይሄ 17,000 ሰው መንገላታት የለበትም። አንደኛ አንተ ስሜታዊ ነህ። የምሬ ነው ነገር ካሜራ ማለት አንድ ሁለት ካሜራ ይዘህ እንትን አትበል።